እንደዚህ አምሮብሽ የምሬን እውነት ግን ምርጥ ጥያቄዎችን አዘጋጅቻለሽ። ጀመር አንተ መግለጽ አልችልም እንኳን ቃላት ቆጥበህብኝ። ቤተሰብ ጉድ ነው የምናየው። ማፈቅር ኧረ ጉድ የዘንድሮ ግን ትዳር ምን አይነት ነው? በነገራችን ላይ ምን ጉድ ላይ ምን ላይ ነው የደረስነው? በጣም የእውነት ነውርና ልክን የማያውቁ ልጆች ናቸው። እኔ አብርሽም በጣም ወደው ማከብረው ልጅ ነው። በጣምም የሱ ቻናል የእውነት ማለት ነው ሳይሰለቸኝ ነው የማየው። ሰላም ጤና ስጥልኝ የፉይ ገላ ቤተሰቦች እንዴት አመሻችሁ? ወይኔ በነገራችን ላይ በእነሱ ዩቲዩብ ሰርቼ አላቅም። በጣም ሎንግ ታይም ረጅም ጊዜ ነው። ምክንያቱም ሁሌ ተመሳሳይ ድራማና ተመሳሳይ ነገር ስለሆነ ጎበዝ ናቸው። ራሳቸው እንትኖች አይዲያ አምጥተው ምናምን መስራታቸው ተመልካቹም እንደዚህ አይነት ነገር የሚፈጥሩት ነገር ስለሚፈልግ የሚሰሩት ነገር የሚበረታታ ነው። ሆኖም ግን አንዳንዴ በቃ የሆነ ትክክል ያለው ነገር ትክክል እንደሆነ አስመስለው ነው የሚሰሩት እና ትዳርን እንትን ያደርጋል ምናምን። ለነገሩ ተስማምተው ነው የሚሰሩት አይደል እንደ ቤተሰብ እና ዛሬ በቃ ሄርሜላ የእውነት ለምን የፊልም ኢንዱስትሪ ውስጥ አትገባም? ግን ቤተሰብ የእውነት የተዋጣላት አክተር ናት። በቃ በጣም ትችላለች፣ በጣምም መስራት ትችላለች። እና እኔ የሩታና የአብርሃም ነገር አመት ሆነው አይደለ? በነገራችን ላይ የዛሬ አመት ነው የተጋቡት። ጾም ላይ ረመዳን ጾም ነው የተጋቡት። ረመዳን ፋሲካ ጾም ተጋቡ። አመታቸው ነው ይሄ አመት። እንዳውም ይቅርታ ይሄ አመት እንዳውም የአንድ አመታቸው እንትን ማክበር የነበረባቸው ደስ የሚላቸው ሳይም ነበረ እና ግን በቃ አመቱን ሙሉ ጭቅጭቅ፣ አመቱን ሙሉ ድራማ ይሰለቻል። እኔ እንዴት እንደማይሰለቻቸው አላውቅም። ሲጀመር ኤኒታይም እንደዚህ አይነት አይዲያዎች እንዴት ነው ክሬት የሚያደርጉት? እኔ ቪዲዮ በእነሱ መዘፈቃ ተመልካቸው ዩቱበር ነኛ ለስሙ ተመልካቾኝ ጥጎኝ በቃ ሀሳብ አልሰጥ ምን አለል አይቼ ነው የምወጣው። በነገራችን ላይ ኮሜንት ሁላ አልጽፍላቸውም ማለት ነው። እና በጣም ነው የሚገርሙኝ። በቃ ተከታታይ ድራማ ነው የሆነብኝ። በፊት ገመና፣ ሰው ለሰው፣ ዘመን ነው እንደሚባሉ ድራማዎች አልነበረም ወይ? እንደ ቃና እንደሱ ነው የሆኑብን እኮ። በቃ አንዴ ሄርሜላ ላይ፣ አንዴ ሩታ ላይ፣ አንዴ አብርሽ ላይ፣ አንዴ ዳኒ፣ አንዴ ጽጌ እያሉ እኛን እኮ አሽከረከር ግን ይመቻቸው። የእውነት ይሄ ሁሉ እኛ ነን እንደዚህ ያደረግናቸው። ልጆቹ ስርዓት ያላቸው ልጆች ነበሩ፣ ግን በቃ እንደዚህ እንዲሆን ያደረግናቸው እኛ ነን። ምክንያቱም መልካም ነገር ሲሰሩ ልጆቹ ቪዲዮቻቸው አይታይላቸውም። ሰውን የሚያግዙ ቪዲዮ ሲሰሩ ወይ 50 ሺህ ወይ 70 ሺህ ነው የሚታየው። ስለዚህ 400 ሺህ እና 200 ሺህ መታየት ነው የሚበልጠው። 50 ሺህ የሚታየው ነው የሚበልጠው። 400 ሺህ ነው። ስደት ያለው ደግሞ እርዳ ከምትሉት በአሁን ሰዓት ላይ እንትን ማለት አይፈልግም። የሚያዝናና ነገርም ይሁን የሚያስጠላም የሚያናድድ ብቻ ገንዘብ የሚያመጣ ነገር ነው የሚፈልገው ኢትዮጵያ ያለው ሰው በነገራችን ላይ ነው። ግን እነሱ ያው ይስሩ እኮ ዩቱበር እስከሆኑ ድረስ መስራት አለባቸው። ግን በዛ ነው እነሱ ተመልካች አያከብሩም ወይ ኦዲንሱ አሁን የአብርሽና ሩታ ደጋፊዎች አሁን ላይ እነሱ ተቃዋሚ ናቸው። በነገራችን ላይ በፊት ለነ አብርሽ እና ሩታ ወገባቸው ይዘው የሚከራከሩ ከሰው ጋር ሁላ የሚጣሉ ልጆች ነበሩ እኔ የማውቃቸው። አሁን ግን የነሱ ቀንደኛ እንትን የሆኑት ምክንያቱም እረፉ፣ አቁሙ፣ እንደዚህ አይነት ነገር አትስሩ ብለው ከአንድም ሁለቴ ተናግረዋል በቲክታክ እንትናቸው። ግን ሊያቆሙ አልቻሉም። አሁን ደግሞ እነሱ ስለፈመሱ እንኳን የአረብ ሀገር ያሉ ልጆች ሊሰሙ ቀርቶ ቤተሰቦቻቸውም አይሰሙም። በቃ ፋሚሊ አይሰሙም። ስደት ላይ ያለው ሰው ኮሜንት ቢሰጣቸው ምንም ቲክታክ እኮ በሙሉ የቲክታክ ሰው በሙሉ ተነስቶ እኮ የዛሬ አመት ሲናገራቸው ምንም ከር አላረጉትም እኮ። ስለዚህ እነሱ ስራ ነው እየሰሩ ያሉት። ሆኖም ግን አንዳንዴ ሰው የሚናገራቸው ነገር መስማት አለባቸው። ለሚዲያ ላይ የምናስተላልፈው ነገር ለሚዲያ ተጽዕኖ አለው። ነገ ሰው ልጆች ያዩታል። እነዛ ነገሮች ለምን አይጠነቀቁም እንጂ ይስሩ። ተመልካቹ እንደዛ ስለሆነ የሚፈልገው የእውነት ማለት ነው።